ሁለቱ ሱራዎች በተለይ ቁል አዑዙ ቢረቢን ናስና ቢረቢል ፈለቅ ግልጽም ስውርም ከሆኑ ክፋትና አደጋዎች አላህ እንዲጠብቀን የምንጠይቅባቸው ሱራዎች ናቸው። ሱረቱ ናስ ድብቅ ከሆኑ ስውር ከሆኑ ክፋትና ሸሮች አላህ እንዲጠብቀን የምንጠይቅባት ሱራ ናት። ሱረቱል ፈለቅ ደግሞ በብዛት ግልጽ ከሆኑ ክፋትና አደጋዎች አላህ እንዲጠብቀን የምንጠይቅበት ምንለምንበት ሱራ ነው። ቁል ሁወላሁ አሐድ ደግሞ የቁርአን 1/3 የአላህን ባህሪ የያዘ ተውሂድን የያዘ ሱራ ነውና እነዚህ ሱራዎችን ከምቀኛ ከድግምተኛ ከአይንናስ እንደዚሁ ደግሞ ከተለያዩ የሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ መርዛማ ነገሮች ጎጂ ተባዮች በአግባቡ ካልናቸው አላህ እንዲጠብቀን የሚያደርጉ ሱራዎች ናቸው። ዳውድ ትርሚዚ ከዑስማን ኢብኑ አፋን ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። እያንዳንዱ ሙስሊም ጠዋትና ማታ ሌላቸው ከሚገቡና አስተማማኝ ጥበቃ እንዲኖረን ከሚያደርጉ ዱዓዎች መሃል ዚክሮች መሃል አንዱ ነው። የተለያዩ ድንገተኛ አደጋዎች ያልታሰቡ ጥቃቶች እንዳይደርሱብን አላህ ተባረከ ወተዓላ እንዲከላከልልን ያደርጋል። ኢማሙ አልቁርጡቢ ረሒመሁላህ ተዓላ ይህ ትክክለኛ የሆነ ሐዲስ ነው፣ በተጨባጭም አይተነዋል። እኔ ይሄን ሐዲስ ከሰማሁ ጀምሮ ምንም አይነት ጉዳት ጥቃት ደርሶብኝ አያውቅም። አንዴ ብቻ ትቼው መዲና ላይ ግንጥ ነድፎኛል በሌሊት ብለዋል። ለምንድን ነው ይሄ የደረሰብኝ ብዬ ሳስብ እነዚህ ቃላቶችን ይሄን ዝክርና ዱዓ መርሳቴን አስታወስኩኝ ብለዋል። ليس من يقطع طرقا بطلا إنما من يتقي الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ባለፈው ሳምንት ትምህርታችን የማለዳና የምሽት ሶሒህ የሆኑ ዚክሮችን ጠቅለል ባለ መልኩ አይተናል። በመቀጠልም ዚክሮች የሚጠቅሙት ትርጉማቸውን አውቀን ልባችንን ሰብስበን ስንላቸውና ስናደርጋቸው በመሆኑ የጠዋትና ማታ ዚክሮችን ትርጉማቸውንና ትሩፋታቸውን በተወሰነ መልኩ ሰፋ አድርገን የምናይ ይሆናል። የጠዋትና ማታ ዚክሮች ራሱን የቻለ ቅደም ተከተል ተርቲብ ያላቸውን ብለናል። ያለፈው ትምህርት መግቢያ ላይ ከማሳሰቢያዎች መሃል አንዱ ይሄን አድርገናል። ዋናው ከነቢ የተገኙ ዚክሮችን አደብና ወቅቱን ጠብቆ ማለቱ ነው። ባለፈው ባስቀመጥነው ቅደም ተከተል መሰረት በአንደኛ ደረጃ ሱረቱል ኢኽላስ፣ ሱረቱል ፈለቅና ሱረቱ አናስን ወይም ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን አስቀምጠናል። እነዚህን ሶስቱን ሱራዎች ዘውትር ማለዳና ምሽት ላይ መቅራት ከተለያዩ ችግርና አደጋዎች እንደሚጠብቁ ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ኢማም አቡ ዳውድ፣ ትርሚዚና ሌሎችም አብዱላህ ኢብኑ ኹበይብ ከሚባል ሱሐቢ እንዳስተላለፉት አንድ ዝናብና ጨለማ የበዛበት ሌሊት ላይ ነቢይን አለይሂ ሰላቱ ወሰላም ፍለጋ ወጣን ያሰግዱን ዘንድ አሉ። ከዛም ነቢይ ጋር ሰላቱ ወሰላም ስንገናኝ ቁል አሉኝ፣ በል አሉኝ። ምን እንደሌላቸው እንደፈለጉ ስላላወቅኩኝ ምንም አላልኩም አሉ። ከዛም መልሰው በል አሉኝ፣ እንደዚሁ ዝም አልኩኝ። ለሶስተኛ ጊዜ ደግመው በል ሲሉኝ ምን ልበል ያ ረሱላህ ብዬ ጠየቅኳቸው። ቁል ሁወላሁ አሐድ እና ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን ሲመሽና ሲነጋ ሶስት ጊዜ ቅራ፣ ሁሉንም ነገር ይበቁሃል ይከላከሉልሃል ብለዋል። በመعنى الحديث ይህን አልባኒና ሌሎችም የሐዲስ ሊቆች ሶሒህ ያሉት ሐዲስ ነው። እነዚህ ሶስቱን ሱራዎች ጠዋትና ማታ በቋሚነት ሁሌ መቅራት ክፉና አደጋ ከሚባሉ ነገሮች እንድንጠበቅ ያደርጋል በአላህ ፈቃድ። በእነዚህ ሶስቱ ሱራዎች ውስጥ የአላህ ብቸኝነት ተውሂድ ሶስቱም ክፍሎች ተውሂድ አልኡሉሂያ፣ ሩቡቢያ፣ አስማኡ ሲፋት ተዳሶባቸዋል። እንደዚሁ ደግሞ የሰው ልጆች በአላህ ተወሱል አድርገው እንዲጠብቃቸው የሚጠይቁባቸው ሱራዎችም ናቸው። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ሁሉን ነገር በፈጠረው ቀንና ሌሊትን እንዲተካኩ በሚያደርገው በአላህ እጠበቃለሁኝ። ሚን ሸሪ ማ ኸለቅ፣ እሱ ከፈጠራቸው ክፉ ነገሮች በሙሉ እሱ ከፈጠራቸው ፍጥረታት ክፋታቸው በሙሉ በአላህ እጠበቃለሁ እያለን
የአላህን ፈጣሪነት በማንሳት ተወሱል በማድረግ እንዲጠብቀን እየጠየቅን ነው። ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ የሚለውም ይሄውን ተወሱል በሰዎች ጌታና ፈጣሪ በሰዎች አምላክ እጠበቃለሁኝ ከሸይጣን ጉትጎታ ኢላ ገይሪ ዛሊክ የሚሉ ከክፉና ከመጥፎ ነገሮች አላህ እንዲጠብቀን የምንጠይቅባቸው ዱዓዎችን የያዙ ሱራዎች ናቸው። ሁለቱ ሱራዎች በተለይ ቁል አዑዙ ቢረቢ ናስና ቢረቢል ፈለቅ ግልጽም ስውርም ከሆኑ ክፋትና አደጋዎች አላህ እንዲጠብቀን የምንጠይቅባቸው ሱራዎች ናቸው። ሱረቱ ናስ ድብቅ ከሆኑ ስውር ከሆኑ ክፋትና ሸሮች አላህ እንዲጠብቀን የምንጠይቅባት ሱራ ናት። ሱረቱል ፈለቅ ደግሞ በብዛት ግልጽ ከሆኑ ክፋትና አደጋዎች አላህ እንዲጠብቀን የምንጠይቅበት ምንለምንበት ሱራ ነው። ቁል ሁወላሁ አሐድ ደግሞ የቁርአን 1/3 የአላህን ባህሪ የያዘ ተውሂድን የያዘ ሱራ ነውና እነዚህ ሱራዎችን ከምቀኛ ከድግምተኛ ከአይነ ናስ እንደዚሁ ደግሞ ከተለያዩ የሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ መርዛማ ነገሮች ጎጂ ተባዮች በአግባቡ ካልናቸው አላህ እንዲጠብቀን የሚያደርጉ ሱራዎች ናቸው። የእነዚህ ሱራዎችን ተፍሲር በሰፊው ካሁን ቀደም የቁርአን ተፍሲር ፕሮግራም ላይ ተብራርቷልና እዛ ላይ ማግኘት ይቻላል። በሁለተኛ ደረጃ ያስቀመጥነው ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለው ዚክር ነው። አቡ ዳውድ ትርሚዚ ከዑስማን ኢብኑ አፋን ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። እያንዳንዱ ሙስሊም ጠዋትና ማታ ሊላቸው ከሚገቡና አስተማማኝ ጥበቃ እንዲኖረን ከሚያደርጉ ዱዓዎች መሃል ዚክሮች መሃል አንዱ ነው። የተለያዩ ድንገተኛ አደጋዎች ያልታሰቡ ጥቃቶች እንዳይደርሱብን አላህ ተባረከ ወተዓላ እንዲከላከልልን ያደርጋል። ኢማሙል ቁርጡቢ ረሒመሁላህ ተዓላ ይህ ትክክለኛ የሆነ ሐዲስ ነው፣ በተጨባጭም አይተነዋል። እኔ ይሄን ሐዲስ ከሰማሁ ጀምሮ ምንም አይነት ጉዳት ጥቃት ደርሶብኝ አያውቅም። አንዴ ብቻ ትቼው መዲና ላይ ግንጥ ነድፎኛል በሌሊት ብለዋል። ለምንድን ነው ይሄ የደረሰብኝ ብዬ ሳስብ እነዚህ ቃላቶችን ይሄን ዝክርና ዱዓ መርሳቴን አስታወስኩኝ ብለዋል። ኢማም ትርሚዚ እንደዘገቡትም ሐዲሱን ከዑስማን ኢብኑ አፋን ወደኛ ካስተላለፉት መሃል አንዱ የሆኑት አባን ኢብኑ ዑስማን አካላቸው ላይ ጉዳት ደርሶባቸው ነበር። ይሄን ሐዲስ እያስተላለፉ ጠዋትና ማታ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም 3 ጊዜ ያለ ሰው ይሄን ዝክር ባለበት ቀን ምሽት ምንም አይነት ጉዳት አይደርስበትም የሚለውን ሐዲስ ሲያስተላልፉ እሳቸው ጥቃት የደረሰበት የሰውነት ክፍላቸው ፓራላይዝ ሆኖ ያስታውቅ ነበርና ደጋግሞ ሰው ሲያያቸው ምንድነው የምታየው? ሐዲሱ እንደሆነ እንደነገርኩህ ነው፣ ሶሒህ ነው፣ ትክክል ነው፣ ውስጡ ላይ ያለው መልእክትም ሐቅ ነው። ወላኪኒ ለም አቁልሁ የውመኢዝን ሊዩምዲየ አላሁ ዐለየ ቀደረሁ። ሰውነቴ ላይ ይህ ጉዳትና ችግር የደረሰብኝ ዕለት ላይ ይሄን ዝክር አላልኩትም፣ አላህ ቀደሩን ተፈጻሚ ሊያደርግ ፈልጓል። ይሄን ዝክር በአግባቡ ካልነው ወይም ሙሉ በሙሉ አደጋ እንዳይደርስብን ያደርጋል፣ አሊያ ደግሞ የደረሰብን አደጋ ቀላል እንዲሆን ያደርጋል። ኢማሙል ቁርጡቢ ዘውትር ይሉት የነበረውን ዝክር ሲረሱ ማታ ላይ ግንጥ ነድፏቸዋል። አባን ኢብኑ ዑስማንም በዛ ቀን ረስተው ይህ አይነቱ ችግር ደርሶባቸዋል። አላህ ዝክርን ዱዓን እንዲያገራለን ዱዓ ማድረግ ከነቢዩ የተገኙ የተነገሩ ዝክሮችንም ትርጉማቸውን ከማወጋ ሐሳብን ሰብስቦ በተገደበለት በተደነገገው ወቅት ዘውትር ማለት ይጠበቅብናል። ዝክሩ የነቢዩ ንግግር ሐቅ ነው። ይሄን ያለ እንዲህ አይነት ዱዓ ያለ ያደረገ ከእንዲህ አይነት ነገር ይጠበቃል ከተባለ እኛ ያን ብለነው ችግር ከደረሰብን ችግሩ የኛ ነው ሊሆን የሚችለው፣ ወይም ረስተን ነው ሊሆን የሚችለው፣ ወይም በአግባቡ ሳንለው ቀርተን ሊሆን የሚችለው፣ አሊያ ደግሞ ያ ነገር የማይቀር ስለነበረ በዛ ቀን ረስተነው ሊሆን ይችላል። ይህ ዝክር የሚባለው ጠዋትም ይሁን ማታ 3 ጊዜ ነው። ትርጉሙን በምናይበት ጊዜ ቢስሚላህ ብሎ ነው የሚጀምረው። በአላህ ስም እጀምራለሁ ማለት ነው። ቀኑን የአላህን ጥበቃ እየጠየቅኩኝ በአላህ ጥበቃ ስር በአላህ እገዛ ስር እየሆንኩ ጀምራለሁ ማለት ነው። ስንበላ ቢስሚላህ እንላለን፣ ስንጠጣ ቢስሚላህ እንላለን፣ የተለያዩ ስራዎችን ስንሰራ ቢስሚላህ እንላለን። እዚህም ጋር ዚክሩን ስንለው ቀኑን ወይም ሌሊቱን በአላህ ስም ነው የምጀምረው እንዲያግዘኝ እንዲጠብቀኝ። ማን ነው አላህ ካለን አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊስ ሰማእ
ነገሮችን በሱ ስም ከጀመሩ በሱ ጥበቃ ስር ከተኮነና እሱ አግዘኝ ከተባለ ላ የضሩ مع اسمه شيء የሱ ስም ከተነሳ በሱ ጥበቃ ስር ከተኮነ ላ የضሩ شيء في الارض ምድር ላይ ያለ ከምድር ሊገኝ ሊመነጭ የሚችልም ይሁን ወላ في السماء ሰማይ ላይ ያለ ከሰማይ ሊመጣ የሚችልም ይሁን ማንኛውም ነገር ጉዳት ማድረስ የማይችል በሆነው በአላህ ስም ቀኔን ሌሊቴን ምሽቴን እጀምራለሁ ማለት ነው። ያኒ ቢስሚላህ ብለን በአላህ ስም በአላህ ተጠብቀን አላህን አስታውሰን ቀኑን ከጀመርነው ከመሬትም ይሁን ከሰማይ ሰማይ ማለት ከላይ ከኛ ካናታችን በላይ የሆነ ነገር ማለት ነው። ከዛ ሊመጣ የሚችል ምንም አይነት ጥቃት ጉዳትና ጥቃት እንዳይደርስ ማድረግ በሚችለው በአላህ ስም እጠበቃለሁ እታገዛለሁ ቀኔን ምሽቴን እጀምራለሁ ማለት ነው። وهو السميع العليم አላህ ተባረከ ወተዓላ ሁሉን ሰሚ ነው። የባሮቹን ንግግር ይሰማል። ተደብቀው እንኳን ቢያወሩ እገሌን እንጉዳው ጥቃት እናድርስበት ብለው ቢመሳጠሩ አላህ ይሰማል። አልዓሊም ንግግራቸውን እንደሚሰማ ሁሉ ተግባራቸውን ድርጊታቸውን በሙሉ ያውቃል። ከሱ የሚሸሸግ የሚደበቅ ነገር የለም። ሰማይ ላይ የሚሆን ምድር ላይ ሰዎች ተደብቀው ሌሊትን ጨለማን ተገና አድርገው ሴራ ቢያሴሩ አላህ ተባረከ ወተዓላ ይሰማዋል፣ ያውቀዋል። በሱ ስም በሱ ተጠብቀን ከዋለን ካመሸን አላህ ይከላከልልናል ማለት ነው። ሶስተኛው ዚክር አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ የሚለው ዚክር ነው። ኢማም ሙስሊም ረሂመሁላህ ተዓላ ከአቡ ሁረይራ እንዳስተላለፉት አንድ ሰው ወደ ነብዩ አለይሂ ሰላቱ ወሰላም መጣና ሌሊት ላይ ግንጥ እንደነደፈውና እንደተቸገረ ነገራቸው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም አማ ለው ቁልተ ሒነ አምሰይተ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ለም ተضረከ ብለውታል። ስታመሽ ሲመሽ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ብለህ ቢሆን ግንጡ ምንም አይነት ጉዳት አያደርስብህም ነበር ብለውታል። ሌላ ኢማሙ ትርሚዚ በዘገቡት ዘገባ ደግሞ ሲመሽ 3 ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ያለ ሰው ለም የضره ሑመቱን ቲልከ ሌይላ በዛ ሌሊት መርዛማ የሆነ እንደ ጊንጥ ያለ ነገር ጉዳት አያደርስበትም ብለዋል ነብዩ አለይሂ ሰላቱ ወሰላም። ትርሚዚ ረሂመሁላህ ተዓላ ይሄን ሐዲስ ካሰፈሩ በኋላ እንደጠቀሱት ሱሀይል ኢብኑ አቢ ሷሊህ የሚባል ሐዲሱን ከዘገቡ ሰዎች መሃል አንዱ የሆኑት እኛ ቤተሰቦች ሁሌ ይሄን ዚክር ይሉት ነበረ። ከዕለታት አንድ ቀን ባሪያችን አገልጋያችን እንደ ጊንጥ ባለ ነገር ተነደፈች፣ ጥቃት ደረሰባት። ነገር ግን ምንም አይነት ህመም አልተሰማትም ብለዋል። ቀደም ሲል እንደጠቀስነው ዚክሮችን ዱዓዎችን በአግባቡ ማለታችን ወይም ጥቃትና ጉዳት እንዳይደርስብን ያደርጋል። አሊያ ደግሞ ጥቃትና ጉዳቱ ቢደርስብን እንኳ እኛን እንዳይጎዳና መርዙ እንዲከሽፍ ያደርጋል ማለት ነው። ይሄም የሱሀይል ኢብኑ አቢ ሷሊህ ንግግርም ይሄን ነው የሚያሳይ። ቤታችን ውስጥ አንዲት አገልጋይ ነበረች። ይሄን ዚክር ሁሌ እንለው ነበር። ቤታችን ውስጥ አንዲት ባሪያ አገልጋይ እንደ ጊንጥ ባለ ነገር ተነደፈች፣ ነገር ግን ምንም አይነት ህመም አልተሰማትም ብለዋል። በመሆኑም ይሄን ዚክር አዘውትረን ልንል ይሄን ዚክር ማለታችንም እንደ እባብ ግንጥ መሰል ከሆኑ ተናክሰው ተናድፈው ጥቃት ሊያደርሱ ከሚችሉ ነገሮች እንደሚጠብቀን እርግጠኛ ልንሆን ይገባናል በአላህ ፈቃድ። ዚክሩ የሚባለው ሐዲሱ ላይ እንዳለው ምሽት ላይ ነው። የሙስሊም ዘገባ ላይ ያለ ቁጥር ነው የተቀመጠው። የትርሚዚ ዘገባ ላይ ደግሞ 3 ጊዜ ተብሏል። እንደዚሁም ሁለቱም ሐዲሶች ላይ ሂነ ዩምሲ ሲመሽ ነው የተባለው። ወቅቱን በተመለከተ ግልጽ ሐዲሱ በግልጽ የሚያሳየው ይህ ዚክር የሚባለው ምሽት ላይ ብቻ እንደሆነ ነው። ነገር ግን በመፍሁም المخالفة ምሽት ላይ ይሄን ዚክር ብትል ጉዳት አይደርስብህም ነበር ማለታቸው በተለይ ግለሰቡ ማታ ግንጥ እንደነደፈው ነግሮም ስለነበረ ምሽት ላይ ይሄን ማለት የማታን ጥቃት እንደሚከላከል መነገሩ ጠዋት ላይ ከተባለ ማለዳ ላይ ከተባለ ቀን ላይ ሊደርስ የሚችልን ተመሳሳይ ጥቃት እንደሚከላከል ያሳያል። ለዚህም ነው በአንዳንድ ዘገባዎች ለው ቁልተ ሒነ አምሰይተ ለም የضረከ ሸይኡን ሐታ ቱስቢሕ ያል እስኪ ነጋ ድረስ ጥቃት አይደርስብህም ነበር ማለታቸው ማለዳ ላይ ከተባለ ደግሞ እስኪመሽ ጥቃትን እንደሚከላከል ጉዳት እንደሚከላከል ያሳያል። የዚክሩን ትርጉም በምናይበት ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ አዑዙ ማለት እጠበቃለሁ ወደሱ እሸሻለሁ ማለት ነው። አዑዙ ማለት በሱ እጠበቃለሁ ከምፈራው ከሚያሰጋኝ ነገር ወደሱ እሸሻለሁ ማለት ነው። ቢከሊማቲላሂ ታማ ሙሉ በሆኑ በአላህ ተባረከ ወተዓላ ንግግሮች እጠበቃለሁ ወደ አላህ እሸሻለሁ ማለት ሲሆን እዚህ ጋር ከሊማቱላህ የአላህ ንግግር ሲባል የተፈለገበት
በርካቶቹ ዘንድ ቁርአን ነው ተብሏል። አሊያ ደግሞ የአላህ ንግግር በአጠቃላይ ተብሏል። ቁርአንም ይሁን ሌላ አጠቃላይ የአላህ ተባረከ ወተዓላ ንግግር መኽሉቅ አይደለም፣ የአላህ ባህሪ ነው። አላህ ራሱ መኽሉቅ እንዳልሆነው ሁሉ የአላህ የራሱ ሲፋ መኽሉቅ አይደለም፣ ፍጡር አይደለም። ስለዚህ በአላህ በራሱም እጠበቃለሁ አዑዙ ቢላህ ማለትም ይቻላል፣ አዑዙ ቢከሊማቲላህ ማለትም ይቻላል። መጠበቅ የማይቻለው ሩቅ በሆነ በመኽሉቅ ነው፣ በደካማ ፍጡር ነው። አዑዙ ቢከሊማቲላህ ታማቲ የአላህ ንግግር ታም በሚል ተወስፏል። ሙሉ በሆነው ጉድለት በሌለበት እንከን በሌለበት እንደ ሰው ልጆች ንግግር እርስ በርሱ ማይምታታ ይልቅ ሐቅ በሆነው ስድቅ በሆነው ግልጽ በሆነው ትክክለኛ በሆነው በአላህ ንግግር በቁርአን እጠበቃለሁ ማለት ነው። ይሄም ቁርአን መኽሉቅ እንዳልሆነ ከሚያሳዩ ደሊሎች መሃል አንዱ ነው። ምክንያቱም ቁርአን መኽሉቅ ቢሆን ፍጡር ቢሆን አዑዙ ቢከሊማቲላሂ ታማቲ አይባልም። ከአላህ ውጪ ባለ አካል መጠበቅ ትክክል እንዳልሆነ ሽርክ እንደሆነ ሸሪዓ ላይ ዲን ላይ ይታወቃል። ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂኒ ፈዛዱሁም ረሀቃ እንዳል ከአላህ ውጪ ባለ አካል ሩቅ ባለ በሞተ እስቲዓዛ አይደረግም፣ ጠብቀኝ አይባልም። መንገድ ሲሄዱ ጫካ ላይ በረሃ ላይ ሲያርፉ አዑዙ ቢሰይዲ ሃዘል ዋዲ ሚን ሱፈሃኢ ቀውሚሂ ይሉ ነበር። እዚህ ጋር ባለው የጂኖች አለቃ እጠበቃለሁ በሱ ስር ያሉ ሞኞች ጥቃት እንዳያደርሱብኝ ይሉ ነበር። ፈዛዱሁም ረሀቃ ብሏል አላህ። የባሰ ጎዷቸው ተጫወቱባቸው ብሏል። መጠበቅ ያለብን በአላህ ብቻ ነው። በህይወት ያለ አጠገባችን ያለን ሊጠብቀን የሚችልን አካል ለተኛ ነው ጠብቀኝ፣ እዚህ አካባቢ ላይ ጥቃት ሊያደርሱብኝ የሚፈልጉ አሉ ተከላከልልኝ፣ ጠብቀኝ፣ ሸኘኝ ቢባል ችግር የለውም። ሐይ የሆነ ቃድር የሆነ ሐዲር የሆነ በህይወት ያለ አቅም ያለው አጠገባችን ያለን አካል ጠብቀኝ ብንል ችግር የለውም። በተረፈ ነብይ ጠብቁኝ፣ አብዱልቃድር አልጀይላኒ፣ ኑር ሁሴን ጠብቁኝ አይባልም። ሽርክ ነው፣ በአላህ ማጋራት ነው። መጠበቅ ያለብን ጠብቀኝ ብለን መለመን ያለብን አላህን ብቻ ነው። ከምንድን ነው የምንጠበቀው? ሚን ሸሪ ማ ኸለቀ አላህ ከፈጠራቸው ነገሮች በሙሉ ክፋት፣ አላህ ከፈጠራቸው ነገሮች በሙሉ ከክፋታቸው እኔን ሊያጠቁኝ ከሚችሉ ከየትኛውም አይነት ክፋት ጉዳት ሊያደርስ ከሚችል ፍጥረት በሙሉ እጠበቃለሁ ማለትም ይቻላል። አላህ ከፈጠራቸው ፍጥረታት ከክፋታቸው ከመጥፎ ነገራቸው በአላህ እጠበቃለሁ ብሎ መረዳትም ይቻላል። ሁለቱም ያስኬዳል። ሚን ሸሪ ማ ኸለቅ የሚለው የሰውንም የእንስሳትንም የጂኒንም የተለያዩ ተሳቢም ይሁን ከላይ የሚበሩ የሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ ፍጥረታት በሙሉ ሊጠብቅ የሚችል ነው። ከአውሎ ነፋስ፣ ከመብረቅ፣ ከሌሎችም የሰው ልጅ ከሚያውቃቸው ከሚያስፈሩ ከማይታወቁ ጉዳት ሊያደርሱ ከሚችሉ ነገሮች በሙሉ ጥበቃ እንድናገኝ የሚያደርግ ቃሉ እነዚህን ሁሉ የሚያካትት ነው። የአኺራና የአዱንያ ጉዳቶችንም ክፋትና አደጋዎችንም የሚያካትት ነው። ከጀሃነም እሳት መጠበቅንም ጭምር ያካትታል። የአኺራ እሳት ጀሃነም መኽሉቅ ነው። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ አላህ ከፈጠራቸው ፍጥረታት በሙሉ ከክፋታቸው እጠበቃለሁ ማለት ነው። ጥሩ ነው ብለን የምንቀርበው ሰው ጥሩ ነው ብለን የምንሰራው የምንጀምረው ነገር ውስጡ ላይ ክፋት ሊኖር ይችላል። እኛ ጥሩ ነው ብለን ከያዝነው ከገባንበት ነገር እንኳ ከክፋቱ ከመጥፎ ጎኑ አላህ እንዲጠብቀን ያደርጋል። ይሄን ዝክር አዘውትረን ማለታችን ግመል በሚገዛበት ጊዜ፣ መኪና በሚገዛበት ጊዜ፣ ልብስና ጫማ በሚገዛበት ጊዜም ተመሳሳይ የሚባል ዝክር አለ። ወደፊት ምን ጠቅሰው ይሆናል። የገዛነውን ነገር ይዘን የዚህን ነገር መልካሙን የተሰራለትን መልካም ዓላማ እጠይቅሃለሁ፣ ከክፋቱ ከሸሩ ከአደጋው ባንተ እጠበቃለሁ ማለት ነው። ልብስ ጫማ ገዝቶ ልብሱ ጫማው እንዲኮራ የሚያደርገው ሰው ይኖራል። መኪና ገዝቶም እንደዚሁ ራሱን ከፍ እንዲያደርግ የተሻለ መኪና ከሆነ የያዘው ሌሎችን ወደ ታች እንዲያይ ሊያደርገው ይችላል። የትዳር አጋር እንኳን ሚስት በሚያገቡበት ጊዜም ተመሳሳይ የሚደረግ ዱዓ አለ። ከሷ ያለን መልካም ነገር ጥሩ ነገር ሁሉ እጠይቅሃለሁ፣ ከሷ ጋር ሊኖር የሚችልን አብሮ ሊመጣ የሚችልን መጥፎን ነገር ሸርን፣ አደጋን፣ ጉዳትን እንድታስወግድልኝ እጠይቅሃለሁ ይባላል። እጅግ በጣም ወሳኝ የሆነ ዱዓ ነው። ልብ ብለን ልናደርገው ልጆቻችን ልናሰሐፍር ይገባናል። በተለይ በሽታዎች አደጋዎች በሚበዙበት ወቅት ላይ የሚያስፈራ ቦታና አካባቢ ላይ በምናርፍበት በምንንቀሳቀስበት ጊዜ ልክ ሲመሽ ሲጨለም ይሄን ዝክር ልንል ይገባናል። በአንዳንድ ዑለሞች ይሄን ዝክር አዝካሩ ዙልማ ይሉታል። የምሽት ዝክር ከመሆኑም አልፎ ከአስር በኋላ አስር እንደተሰገደ ከማለት ይልቅ ልክ ሲመሽና ሲጨለም
መባል ያለበት ዚክር ነው ብለውታል። ዋናው መባሉ ነው። ከአስር ጀምሮ እስከ መግሪብ እስከ ዒሻም ጭምር ልንለው እንችላለን። ልጆቻችን በለጋ እድሜያቸው ብዙ ነገር መቀበል መሐፈዝ የሚችል አእምሯቸውን ዚክር እንዲሐፍዝ ዱዓ እንዲሐፍዝ ልናደርገው ይገባል። ልጆች እንዲማሩ በሚል ንያ እስኪሐፍዙ ድረስ አብሮ ማለትም ማስባልም ችግር የለውም። ከዛ ውጪ ግን በጀማ ተሰብስቦ በአንድ ድምፅ ዚክር አይባልም። ነብዩ ሰለላሁ ዐለይሂ ወሰለም ብለው ባሳዩን መልኩ ባስተማሩን መልኩ ነው ዚክር ልንል የሚገባ። የምሽት ዚክር ብለው ከመግሪብ እስከ ዒሻ በጀማ ተሰብስበው አውራድ ያሉ ዚክር የሚሉ ሰዎች አሉ። ከሱብሂ በኋላም እንደዚሁ ብዙ ጊዜ እንዲህ አይነቱ አውራድ ወይም ዚክር ብዙ ጊዜ ውስጡ ላይ ያለው የሚሉት ዚክር ከሰሂህ ሐዲስ ያልተገኘ ነው የሚሆነው። ከተለያዩ ከሚከተሏቸው መድረሳና መሻይኾች የወሰዱት ነው። በሌላ በኩል አንዳንድ ሶሒህ የሆኑ ዚክሮቹን ከውስጡ ላይ ቢኖሩበት በጀማዓ በጋራ መባሉ ድምጽ ጮክ ተደርጎ መደረጉ ቢድዓ እንዲሆን ያደርጋል። አንድ ስራ በመሰረቱ ትክክል እንኳን ቢሆን አፈጻጸሙ ላይ ቢድዓ ከታከለበት ክልክል ይሆናል። ዲን ላይ አዲስ ነገር ማምጣት ይሆናል። ሶላት ስገዱ ተብለናል። አሰጋገዱን ነብይ አስተምረውናል። መስገዱን ተቀበለን አፈጻጸሙን አይ ብለን እንደፈለገን እንደማንሰግደው ሁሉ ሶላት ዙህሩን፣ ዐስሩን፣ ሱናውን፣ ፈርዱን ነብይ ባስተማሩን መልኩ እንደምናደርገው ሁሉ ዚክሩንም አፈጻጸሙን፣ አኳኋኑን፣ መጠኑን ከነብይ ነው አለይሂ ሰላቱ ወሰላም ልንወስድ የሚገባን። هذا والله تعالى اعلم። ዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወራህመቱላህ ወበረካቱ።